በእንቅልፍ ልቡ ተነስቶ የአባቱን ሚስት ከኋላ ወገቧን ያቅፋታል። እሷም ባሏ መስሏት ደስ ይላትና ዞር ስትል ልጁ ነው። ከዛ እሱም በእንቅልፍ ልቡ ጥምጥም ብሎ ያቅፋትና እሷን መሳም ይጀምራል። ብዙም ሳይቆዩ የእሷ ባል ይመጣና ምን እየሰራችሁ ነው ብሎ ይጠይቃቸዋል። ነገር ግን ልጁ አሁንም ከእንቅልፉ አልነቃም ነበር። አባትየው ቢጮህበትም እሱ ምንም ሊሰማው አልቻለም። አባትየውም ልብሱን ይዞ ሲል ሚስትየውም በማል ተገባና ልጁ ገና ከእንቅልፉ አልነቃም ተመልክተው ብላ አባትየውን ታረጋገዋለች። ነገር ግን አባትየው አሁንም ባለመረጋጋት ተነስ ብሎ ሊመታው ሲል እህትየው እየሮጠች ትመጣና ታስቆመዋለች። ልጁ ግን በዚህ መሃል አሁንም የአባትየው ሚስት ላይ ትከሻዋ ላይ ተኝቶ ነበር። ከዛ እህትየውም ልጁን ደግፈው ወደ መኝታ ክፍሉ ይዛው ትገባለች። እዛው አልጋ ላይ ወርውራ አርፈተኛ ብላ ወጥታ ትሄዳለች። ነገር ግን እሱ በዚህ ሰዓት ወዲያው ይነቃል። ቀድሞውንም እሱ እንቅልፉን አልተኛም ነበር። አውቆ እያስመሰለ ሴትዮዋን ለመሳም ሲል የፈጠረው ድራማ ነበር። ምክንያቱም እሷ ሳይፈልግ የመጣችበት የእንጀራ እናቱ ስለሆነች አባቱን ለመበቀል ሲል የፈጠረው ተንኮል ነበር። ከዛ አልጋ ላይ ቁጭ ብሎ እየተናደደ ጉዳዩን ሳይፈጽም ስለደረሱበት በጣም እያሰበ ይማረራል። ነገር ግን ቶሎ ብሎ ወደ አልጋው ይመለስና ይተኛል። የአባቱን ሚስት ቀስ ብላ በሩን ከፍታ ትገባለች። እሱም በማስመሰል አውቆ የተኛ ይመስላል። ከዛ እሷም ወደ አልጋው ጋር ትመጣና እሱን እየነካካችው ተነስ እንጂ የጀመርከውን ጨርስ፣ ስሜት ውስጥ ከተኝ ትጠፋለህ እንደ እያለች እሱን ለመቀስቀስ ትሞክራለች። በልንቃ እንጂ እያለችው ወደ እሱ ተጠግታ ልቀሰቅሰው ብትሞክርም እሱ ግን አውቆ አሁንም እንደተኛ ያስመስላል። ከዛ ሀሳቧንም ትቀየርና ተነስታ ምን እየሆንኩኝ ነው ብላ በጸጸት ከክፍሉ ወጥታ ልትሄድ ስትል ቶሎ ይነሳና ያስቆማታል። ከዛ እሷም እና አውቀ ነበር እንዴ አልተኛም ይሁሉ ስቀሰቅስ ትለዋለች። አዎ አሁን የልብሽን ላደርስልሽ ከጎንሽ መጥቻለሁ ይላታል። ከዛ እሷም አውቃ እየደባበሰችው እሱም እየደባበሳት በእንቅልፍ ልቡ ነው አውቆ ከኋላ መጥቶ እንደሳማት ካወጣጣችሁ በኋላ ከውጭ የቆሙትን ታዛቢዎች አሁን ወደ ቤት መግባት ትችላላችሁ ትላቸዋለች። እሷ ለተንኮል ተጠቅማ አውቃ እሱን ለማወጣጣት የተጠቀመችው ተንኮል ነበር። ከዛ እሱም ክው ብሎ እዛ ይቀራል። አባትየውና እህትየውም ወደ ቤት ውስጥ ዘው ብሎ ይገባሉ። ከዛ ሚስትም እሺ አሁን ለኔ ያልከኝ ሁሉ ለአባትና ለእህትህ ንገራቸው ሁሉም ሳይቀር ትለዋለች። ከዛ ልጁም እሺ አግኝታችሁኛል ምን ይጠበስ ይላቸዋል። አንቺ ነሽ ቤቴ ድረስ ዘው ብለሽ የገባሽው የምታሳስችኝ፣ ከዚህ መሄድ ትችያለሽ ብሎ እንደውም እዚች በቆምሽበት በስምሽ ምን ታመጫለሽ ብሎ ሊስማት ሲል አባትየውም ያስቆመዋል። ከዛም እህትየውና አባትየው ከክላስ ውስጥ ጎትተው ያስወጡታል። እሱም እየዛተባት አገኝሻለሁ ከዚህ ቤት እስክትወጪ ድረስ እያለ ዝቶባት ይሄዳል። እሷም ምን ላድርግሽ ጥፋቱ የኔ አይደለም ምን ማድረግ አለብኝ ብላ ለእነሱ ትነግራለች በሐዘን። እነሱም ጥፋቱ የእሱ መሆኑን አውቀው እሷን እያጽናኗት ፊልሙም በዚሁ ያበቃል።